አቶ ሽሎሞንን መስመር ላይ ይገኛል። የቀድሞ ክሬስት አባልና ምክትል አፈ ጉባኤ የፖለቲካ ዜናዎች ተንታኛችን። ከዚህ በተጨማሪም የህግ ጠበቃ ቪቢቶውን እየጠባበቅን ነው። አቶ ሽሎሞ የህግ ጠበቃ ቪቢቶ አየር ላይ እስኪወጣ ድረስ እኛን የሚመለከት ጉዳይ ላይ ጀመር። ይሄው ከትላንትና በስቲያ በአገሪቱ ህግ መሰረት በመንግስት ትላልቅ ድርጅቶችና ኩባንያዎች ኢትዮጵያውያን ይሁዳውያን የመሰማራቱ ጉዳይ በክኔሴት ውይይት ተደርጎበት ነበር። ትላንት ደግሞ በውትድርና አገልግሎት ላይ የሚገኙት እነዚህ ኃያል ቦዴድ ወይም ብቸኛ ወታደሮች የሚባሉት ቤተሰቦቻቸው በኢትዮጵያ ወይም በውጭ ሀገር ያሉትን በማስመልከት እንደዚህ ውይይት ተደርጎ ነበር። ትላንት ዶክተር ጸጋይ ጠቆመችኝ ሁኔታ አለ። እስካሁን ድረስ እኔም በእውነት ያላወቁት ቤተሰቦቻቸውን እነዚህ ብቸኞቹ የማስመጣት መብት አላቸው በሀገር አስተዳደር ሚኒስትር ፈቃድ መሰረት። ትላንት በተደረገው ስብሰባ በተለይ በቀደም ዕለት እንኳን ነበሩ አሉ ተወካዮች። ትላንት በተደረገው ስብሰባ አንድም የኢትዮጵያ ይሁዳውያን ግብረሰናይ ድርጅት ወይም ድርጅት አባላት በቦታው አልተገኙም። አንድም በአንድ በኩል ለምን አዲስ ገቢዎች አይመጡም የሚል ግፊት ይደረጋል። በሚገባ አልተከበርንም፣ መብታችን አልተጠበቀም እያልናለን። ይህ ሁኔታ ብዛት ያላቸው የግብረሰናይ ድርጅቶች አሉ። መጀመሪያ ስኩፕ ሊስት እኔ ራሴ በሰኞ ዕለት በተደረገው ስብሰባ ነበርኩ። እኔ ነበርኩ። የነበርኩት ምክንያትም ህጉን ያስደነገግነው እኔ አብሬ ነበርኩበት ኦፊራ ኩኒቲና ጽዮን ፌኒያን እኔ ሶስታችን ነው ህጉን እንዲጸድቅ ያደረግነው። ማለትም የሆቅ አዳፋ በሽሩቲ ማጽቡር የሚባል ነው። ኢትዮጵያውያኖች እንደ ፐርሰንቴጃቸው ለመንግስት መስሪያ ቤቶችና በመንግስት ካምፓኒዎች መንግስት የበላይነት ያለው የኦነር ወይም ሼርሆልደር የሆኑ ካምፓኒዎች ኢትዮጵያውያኖች ገብተው መስራት አለባቸው። በእውነት አቶ ፋሲል እኔ ከዛ ገብቼ ከ14 ዓመት በኋላ ማለት ነው ህጉ የተደነገገው በ2011 ዓመተ ምህረት ነውና እኔ በማይበት ጊዜ ገርሞኝ ነው የወጣሁት ነው ማለት። ከ11 ዓመት በኋላ በሌላ ቦታ ለምሳሌ የኢትዮጵያውያን የቅርስ ለምሳሌ መርካዝ ሞረሸት ያሉት ኢትዮጵያ እንዳስደነገግ ነውና ያነ ተቋም እስካሁን ድረስ እንቅልፉ እንደተኛ እንዳለ ሁሉም ይሄም ደግሞ እንደዛ ነው። የሚገርምህ ያን ሁሉ ለፍታችሁ እስካሁን ድረስ በቂ ሰራተኞች አልገቡ። ማን ነው መከታተል ያለበት? የኛ ድርጅቶች አይደሉ እንዴ? በእኛ ስም ገንዘብ የሚሰበስቡ የሚኖሩ አይደሉ? ያውልህ ጉዳዩን የሚከታተሉት ሁለት ተቋማት ናቸው። አንደኛ የኢትዮጵያውያኖች አድቮኬት እናደርጋለን እንደግፋለን የሚሉ ድርጅቶች ካሉ ይኑሩ አይኖርም እኛ በእኛ ጊዜ እንደምታውቀው ኢርጉና ጋግ የምንለው ነበር እና ጠበቃ የምንላቸው ድርጅቶች ነበሩ። ፋታ እንሰጣቸው ነበር፣ አፋቸውን እያንፈናፈን ነበር የምንይዛቸው። አሁን ያሉት ድርጅቶች ደሞዝ መክፈል እንጂ ብቻ ጭራሽ ጉዳዩን ጠለቅ ብለው የሚያውቁት መስሎም አይታየኝም። ችግሩ ምን መሰለህ አቶ ፋሲል፣ ያንን ጉዳይ አንተ እንደበላይ ካላየውና ጠለቅ ብለህ ችግሩን ካልተረዳህና ማህበረሰቡስ እንዴት ነው የሚለው አንድ ጥያቄ ነው ለምሳሌ መጠየቅ ያለበት። አሁን ትላንትና ከቀረቡት ድርጅቶች ጭራሽ ኢትዮጵያውያኖች የሌለባቸው ተቋማት አሉ። ነጽቡት ሽሩት አመድና የሚባለው ጭራሽ በእውነት ወልወል የሚጠርጉትን ሆስፒታል የሚሰሩትን ሁሉ እንደ ሰራተኛ አድርገው ያቀርቧቸዋል። ህጉ በሚደነገግበት ጊዜ ለዚህ ዓላማ አይደለም የተደነገገው። ህጉ የተደነገገው በሃይ ሌቭል በከፍተኛ ደረጃ የሚሰሩና ህብረተሰቡን ወክለው የህብረተሰቡን ማንነት የሚቀይር የሚነው ከዛው ውስጥ ለምሳሌ ካሉት ሰራተኞች 21% ብቻ ናቸው አካዳሚክ። አቶ ፋሲል የሚሰሩት እንኳን ከተቀጠሩት 21% ብቻ ይህን ጉዳይ እያዩ እየተከታተሉ በእውነት የማይሰሩ የኢትዮጵያውያኖች ድርጅት ነን ብለው በአሜሪካ ከዩሮፕ ከሶክኑት ከዚያም እየሄዱ ገንዘብ የሚያሰባስቡ ድርጅቶች ማፈር አለባቸው። አፍረት ነው። ኦኬ ባጭሩ አቶ አብይ መስመር ላይ ስላለ ባጭሩ አንድ ቃል ለመጨረስ ብዬ ነው። ስለዚህ እነዚህን ወታደሮችን በተመለከተ ደግሞ ህጉ ለኛ ብቻ ተብሎ የተደነገገ ሳይሆን ለራሻውያን ኃያሊን ቦደዲም የተደነገገ ህግ ነው። እነዚህን ሰዎች ደግሞ ቤተሰቦቻቸውን ይሁዲም እንኳን ባይሆኑ የመምጣት መብት አላቸው።
ይሁዲም እንኳን ባይሆኑ ልጆቻቸው እዚህ ሀገር ውትድርና እያገለገሉ ህይወታቸውን እየሰው ስለሆኑ የመምጣትና ዜግነት የመሰጠት መብት አላቸው። ስለዚህ ይህን መከታተል ያለባቸው የግብረሰናይ ድርጅቶችና ከዛ ደግሞ የክነሴት አባላት እነሱ ናቸው መከታተል ያለባቸው። ኦኬ የግጠበቃ ቢቢተው ሰላም ብያለሁ። አስተላይ እንዴት አላችሁ? ሰምታል ውይይቱን ሙሉ ለሙሉ ባሰማውም አንደኛው ትላንት እነዚህ አሁን አቶ ሽሎሞ ያለውን አዲስ ገቢዎች ብቸኛ ወታደሮች ማስመልከት ምንም እንኳን ህጉ ለሩሲያ ይሁዳን ተብሎ ቢደነገግም ኢትዮጵያውያን መጠቀም ይችሉበታል። ይህን ህግ ግን አይጠቀሙበትም። ማለትም ይሁዲ እንኳን ባይሆኑ ቤተሰቦቻቸውን የማስመጣት ችሎታ ህግ አለ። ትላንት ስብሰባ ነበር በክኔሴት። አንድም የግብረ ሰናይ ድርጅት የኢትዮጵያውያን እንግዲህ ታውቃለህ ቁጥራችን ከቁጥራችን በላይ ነው የግብረ ሰናይ ድርጅቶች አሉት፣ አልተሳተፉም። እንዴት ታያዋል ይሄንን? በመጀመሪያ ደረጃ እኛን እንደ ሰው እኛን እንደ ዜጋ የሚቆጥረን የለም። በዚያ በህጉ ይወጣል። ኦኬ ህጉ ከወጣ ለምን እኛ እንከታተለው? ለምን አንጠቀምበትም? ኮኖ ጥያቄ ይሄ ነው እንግዲህ ቁልፉ። እኛ በእኛ ጥሩ አይደለንም። በዚህ ምክንያት ነጮች እኛን ወክለው በእኛ ስም ይናገሩ፣ በእኛ ስም እንሰራለን የሚሉ፣ በእኛ ስም ገንዘብ የሚቀበሉ የነጭ ድርጅቶች አሙታዎች አሉ። እነሱ የኛ ሲል አሉ አይደል እንዴ? የህግ ጠበቃ ቢቢተው የኛስ ብዙ ድርጅቶች አሉን አይደለም እንዴ? የኛው ገና ነን። የዚህ ሀገር ኑሮት ብልሃቱ አልገባንም በደንብ እስከዚህ ድረስ። አዎ እንደዚያ ነው። ይኸውልህ ትላንት በተደረገው ስብሰባ የአንድም ድርጅት ተወካይ አልተገኘም። አንድም ያው ወታደሮቹ ብቻ ናቸው የተገኙት። ጣራጣሪያ ነው ያዩት። ፎርም እንኳን ዶክተር ጸጋን አነጋግራት ነበር። ፎርም እንኳን እዛው በቦታው ዶክተር ጸጋና ረዳቶቿ ናቸው ፎርም ሲያስሞሉ የነበሩት። ምን ማለት ነው ይሄ ነገር? ይሄ ማለት ጥሩ ልጆች ነን፣ እሉምተኛ ነን፣ በእኛ ምትክ ነጮች ይስሩ፣ ነጮች ይናገሩ ሲፈልጉ። ይሄ እኮ በዚህ ጉዳይ እኮ አይደለም ፋሲል። በአጠቃላይ በእኛ ጉዳይ በመንግስት ደረጃ መቼ ነው በፓርላማው በክኔሴቱ ቀርቦ ጸድቆ በእኛ ጉዳይ የሚሰራው? አንዳንድ የመስሪያ ቤት ሰራተኞች ጉዳዩን ለማስፈጸም የሚያደርጉት ትግልና በፓርላማ ነጮች የሚያደርጉት ትግል ነው እንጂ የኛ እንዳንሰማም ይደረጋል። ብንሰማም አንድነት ስለሌለን እኔ የኔን ነገር ካልነካኝ አልሄድም ማለት ነው። ስለዚህ በዚያ ደረጃ የሚወሰን ነገር ነው፣ የተለመደ ነው ይሄ። ከዛ በተጨማሪ እንደው ባጭሩ እንድትመልስልና ወደ ሌላ ርዕስ እናልፋለን። አቶ ሽሎሞ የተመለከተው ርዕስ ነበር። ከትላንትና በስቲያ ደግሞ በመንግስት የሚታዘዙና በመንግስት ስር ባሉ ትላልቅ ድርጅቶች እንደነ መብራት ኃይል፣ ራፋኤል፣ ታሲያ ቪሬት የመሳሰሉ ድርጅቶች ደንብ አለ፣ ህግ አለ። ኢትዮጵያውያን ይሁዳውያን ቁጥራቸው ከፍ ማለት አለበት። ነገር ግን አቶ ሽሎሞ እንደሚለው አቶ ሽሎሞም ስብሰባው ላይ ተገኝቶ ነበር። ምንም ነገሩ አልተንቀሳቀሰም። ከ10 ዓመት በላይ ነው ህጉ ከወጣ 11 ዓመት ያው በዚህ ሀገር አንድ ነገር ፓርላማው እንዲያንቀሳቅሰው ፓርላማው እንዲወስነው ከተፈለገ ህዝባዊ እንቅስቃሴ ህዝባዊ ትግል ያስፈልጋል። በአሁኑ ወቅት ህዝባዊ ትግል የሚያደርግ የለም። እኛ ደግሞ ስሜታዊ ነን ለማንኛውም ነገር። ወገን ቀረ አባይማ ብሎ ሰላማዊ ሰልፍ ማድረግ ከዚያ በኋላ የደረሰ ምን ደረሰ ምታውቅ የለም። በዚህ ጉዳይ በስራ ጉዳይ እንኳን የሚሰራው ብቻ ነው እንጂ ወገኔ በስራ ቦታ መብት አላገኘም፣ ስለዚህ እንዲያገኙ ትግል እንውጣ ብሎ የሚነሳ ኃይልም የለም፣ የሚያስነሳ ኃይልም የለም። ሁሉም በእንቅርት ላይ የምንገኝ ህብረተሰብ ነን። እሺ አቶ ሽሎሞ ወደ አንተ ልመለስና ለሁለታችሁም የመጨረሻ ጥያቄ ነው ያለኝ። አገር አቀፍ ጥያቄ ነው። የመንግስት የህግ አማካሪን በማስመልከት ከጥቂት ሳምንታት በኋላ ከስልጣን ለማስወገድ የህግና ፍትህ ሚኒስትሩ ካቢኔውን ይሰበስባሉ። ያላችሁን አስተያየት አቶ ሽሎሞ ካንተ ልጀምር። በመጀመሪያ ደረጃ ልንገር አቶ ፋሲል ማዕራብ እሷን ሴትዮዋን ማለት ነው ሚያራ በአራብን እናስለቅቃለን ተብሎ የቀረበው አጀንዳ የቀረበው ሁኔታ የማይሳካ መሆኑንና መጨረሻ ላይ ውድቅ የሚሆን መሆኑን ላንተም ለህግ ጠበቃ ቢቢተውም ላስቀምጥላችሁ ፈልጋለሁ። ህዝቦች
በታዛቢነት እንዲጠይቁኝ የምፈልጋለሁ ውሸቱ ነው ከተገኘ ወይም የገመቱት ማይሆን ከሆነ ማለት ነው ለምን መሰለ የቀረቡትን ምክንያቶች እኔ ጠለቅ ብዬ አንብቤያቸዋለሁ የቀረቡት ጥያቄዎች እንደው ዝም ብለው ያንም ማሰላለ ህጉም ይለው ምን መሰለ የመንግስት አቃቤ ህግ የመንግስት ስልጣንን ሰራተኞችን ወይም የመንግስት ሚኒስተሮችን እንዳይሰሩ እንከን ምትሆን ከሆነ እና ከህግ ውጭ የምትሰራ ከሆነ ይላል በአጠቃላይ ስናየው ሴትዮይቱ እስካሁን ድረስ የወሰነቻቸው ውሳኔዎች ትክክል አይደለም ያለች ሁሉ ከከፍተኛ ፍርድ ቤቱ ከባጋጥ እየደጸድቋል ስለዚህ እንደው ዝም ብሎ ሚኒስተሮች እቺ ሴትዮ በፊተኛው መንግስት የተሰየመች ሴትዮ ናት ስልጣን ያዘች ናት ነው እንጂ እቺ ሴትዮ ከህግ ውጭ የሰራችውና ከሷ ስልጣኗ ከሚፈቅድላት ውጭ ምንድነው የሰራች ብዬ ብፈልግ በመርፌ ሁሉ ብፈልግ አልቻልኩም በመብራት ሁሉ ብፈልግ አላገኘው የለም አልተገኘው ነው የምትለው ምንም ነገር የለም እና የፖለቲካ አጀንዳ ያላቸው ሚኒስተሮች የሚያደርጉት ነው ይሄ አንዱ ሌላው ደግሞ መሰለ ሌላው ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከሳ ያለችው አቃቤ ህግ ነው ስለዚህ በጃዙር ተከሳሹ ከሳሹን ከስራው ሊያባረው አይችልም ጠቅላይ ሚኒስትሩ እኮ ድምጽም አይሰጡም አይናገሩም አይሰበሰቡም ስብሰባ ላይ የማይገቡ በዚህ ጉዳይ ላይ ምን አለ መሰለህ የታወቀ ነው እኮ ቆይማ ተቀምጠው ጠቅላይ ሚኒስትር ቢንያሚን ኔታንያሁማ ከስብሰባው ተቀምጠው ምን አላችሁ ሐሳባችሁን አቅርቦ ይሄ ነው ሊሉ አይችሉም ቢንያሚን ኔታንያሁ የሷን ስራ በተመለከተ አንድ ጊዜ ሁለት ጊዜ የተናገሩት ነገር አለ ተገቢ ያልሆነ ነገር ሁሉ ማለት ነው ያ ብቻ ሳይሆን ያሪቭ ለቪንን የሾሙት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው ስለዚህ ምናልባት ተቤት ሲቀመጡ ቡና ሲጠጡ ወይም ደግሞ ሹክ ሲሉ አባራት ሞክር ብለውት ሊሆን ይችላል እንጂ ብድግ ብሎ ተነስቶ ያሪቭ ለቪን እሷን አባራለው ሊላ አይችልም ስለዚህ ነገሩ ስብስብ ነው ባጭሩ ልንገር አጠር ላርግልህና እንዳልኩት እሷ ስራዋን የሰራችው የፖለቲካ ጉዳዮችን አሰባስበው እናባራለን ብለው ቀርበዋል ግን የማይሳካላቸው መሆኑና ነገሩ መጨረሻ ላይ ኬውስ የሚያመጣ መሆኑ እንጂ እቺ ሴትዮ ከስራዋ አትባረሩ ይሄ አቶ ሽሎሞ አስተያየት ነው ስለሌለ ማለት ነው ይሄ አቶ ሽሎሞ አስተያየት ነው አሁን ደግሞ የኔ አስተያየት ነው አልኩ አሎ ብለሃል አቶ ሽሎሞ አስተያየት ነው ብለሃል የህግ ጠበቃ ቢቢተውስ ባጭሩ እንግዲህ በመሰረቱ የመንግስት የህግ አማካሪ ኮሚቴ ያለው ልዩ ኮሚቴ የሚሾመው ይሄ በማንም ሚኒስቴር የሚሻር በማንም ሚኒስቴር ብቻ የሚሾም አይደለም በደንብ በዚህ ጉዳይ መሳፍርት ሊያሟሉ የሚችሉ ሰዎች ተፈልገው የተለያዩ ፓርቲዎች ጣምራው መንግስትም ተቀምጠው በኮሚቴ መልክ የሚሾሙትን ባለስልጣን ገደም ያወጣው ነገር ስለሆነ ጠቅላይ ሚኒስትሩም ሆነ ማንም ሰው ሚኒስቴር ሊሸረው አይችልም ይሽራለው ቢል ከፍተኛው ፍርድ ቤት እንደገና ይሄን ውሳኔ ይሽረዋል ማለት ነው ኦኬ የህግ ጠበቃ ቢቢተው አቶ ሽሎሞ ሞላ በጣም አመሰግናችኋለሁ አብራችሁ ስለቆያችሁ ስለሰጣችሁኝ ትንተና ተመልካቾቻችን በትንተናችሁ እንደረኩ ተስፋ